ዛሬ እንግዲህ የምንካፈለው በጥያቄ ቢጀምር ምናልባት ርዕሱ እዚህ ላይ አለ። ይሄ ቤት በሩ ቢዘጋጋ መስኮት ቢዘጋጋ እኛ ደግሞ እዚህ ቤት ውስጥ ብንቀመጥ የሆነ ሰው ከውጭ መጥቶ መግባት ቢፈልግ ምንድነው የሚያደርገው? ያንኳኳል። እና እግዚአብሔር ዛሬ የሚገርማችሁ ፓስተር ልክ ይሄን ቃል ሲሰጠኝ ብዙ ጊዜ ጌታ ያስለመደኝ ነገር አለ። ሁሉ ጊዜ ልክ እሺ ብዬው ስዘጋ ቃል ውስጥ ይገባል። ኢየሱስ ጌታ እና ልክ እሺ ብዬው ስዘጋ አንኳኩ በላቸው አለኝ ጌታ። ኢየሱስ ጌታ ነው። እና አንኳኳለን። ጌታ የሰጠን ሳምንታት አሉ። እነዚህ 3 ሳምንታት የሚገርሙ ናቸው። በዚህ ሳምንት የሚገርም ጊዜ ነው ያሳለፍነው። በእውነት ከልቤ ነው የምላችሁ። የሚገርም የጸሎት ጊዜ እና እያንኳኳን አንድ ሳምንት አንኳኩተናል። 2 ሳምንት ይቀረናል። እንደገና ደግሜ እናንተን ኢንቫይት አደርጋለሁ። በዚህ ደግሞ ከሰዓት በኋላ የምንቀጥለው እሱ ኢየሱስ ጌታ ነው። ጌታ ቢረዳኝ ቶሎ ከጨረስኩኝ እንጸልያለን መጨረሻ ላይ። ነገር ግን የጌታን ቃል ደግሞ ከልባችሁ ስሙት። ጌታ የሚላችሁ ለሁላችሁ አንኳኩ እና ቃሉ ያለው ሉቃስ 11:9-10 ነው። ቃሉ ያለው ሉቃስ 10:9-11 ነው። አንብብላችሁ አብረን እናነበዋለን። ጌታ ነው እንዲህ የሚለው፣ እኔ እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። የሚለምን ሁሉ ምን ይላል? ይቀበላልና፣ የሚፈልግም ያገኛል፣ መዝጊያን የሚያንኳኳ ይከፈትለታል። አቤት እጃችን ላይ ያለ ነገር! አቤት እጃችን ላይ ያለ ነገር! ለምንድን ነው ማንኳኳትን የመረጥከው ብላችሁ ብትሉኝ ለምን መሰላችሁ? ጌታ ኢየሱስ የተናገረው 3 ነገር ምንድነው? እዚህ ላይ ለምኑ፣ ፈልጉ፣ አንኳኩ። ለምኑ አንደበት ላይ ያለ ስርዓት ነው አይደለ? በአንድ we speak it out ማለት ነው ስንለምን። ፈልጉ ከኢሞሽናችን ጋር የተገናኘ ነገር ነው። አንኳኩ ግን ፊዚካል ነው። ለካ ስጸልይ እኔ ሰማይ ኢንተርፕሬት የሚያደርገው ይሄንን ነው። አንተ ስትጸልይ የሰማይ ጌት እየተንኳኳ ነው። ለዚህ ነው ስታንኳኳ ከፍትልሃለሁ። አንኳኳ። ኢየሱስ ክርስቶስ ጌታ ነው። የሚገርማችሁ ይሄንን ነገር ሉቃስ 11 ላይ ቁጥር 1 ላይ ሄደን ስንመለከት ገና ቁጥሩ ሲጀምር ምን ላመሰላችሁ? ኢየሱስም እዛ ላይ ለሰው አለ ጮክ ብሎ ቁጥር 1 የሚያነብልኝ ሰማችሁ እንዳለ እርሱም በአንድ ስፍራ ይጸልይ ነበር። ማን ነው እሱ? ኢየሱስ በአንድ ስፍራ ይጸልይ ነበር። አንድ ቦታ ላይ ደግሞ ምን ይላል? የዚህን ሬፈረንስ ሄዳችሁ ብታዩት ኢየሱስም እንደ ልማዱ ወደ ተራራ ወጥቶ ጸልዮ ሲመለስ ተኝተው አገኟቸው። ከዛ ምን አላቸው? ወደ ፈተና እንዳገቡ ጓደኛችሁ ጋር ስልክ ደውሉ አይደለም ያለ። ወደ ፈተና እንዳገቡ ትጉና ጸልዩ፣ አንኳኩ። ይሄ ቤት አንኳኩ። ለምን? ወደ ፈተና እንዳገቡ። ኢየሱስ ክርስቶስ ጌታ። ስለዚህ ጸልዮ ሲመለስ ይላል እዚህ አሁን ሉቃስ 11 ላይ ቀደም የተነበበልን ላይ ጸልዮ ሲመጣ ከደቀ መዛሙርቱ አንዱ መጣና እንደዚህ አለው ይላል። ዮሐንስ ለደቀ መዛሙርቶቹ ጸሎት አስተማራቸው። ሰማችሁ? ዮሐንስ ለደቀ መዛሙርቶቹ ጸሎት አስተማራቸው። አንተ ደግሞ ጸሎት አስተምረን ብለው ጠየቁት። ምን እያሉ መሰላችሁ? ይሄ ሄደህ የምትቆየው ብዙ ሰዓት እንዴት ነው? ይሄ አጋንንቶች ሌጊዮን የሚወጣል እንዴት ነው? ማዕበል ሲነሳ በማዕበል ላይ የምትሄደው እንዴት ነው? አስተምረን እስቲ እንደሄን አይነት ጸሎት አስተምረን። እንዴት ነው ጸልየህ የምትመጣው? ልክ የሱን አይነት ጸሎት አስተማራቸው። እና መጀመሪያ ላይ በስቴትመንት ያስቀምጥላቸው ምን አለ? አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንደምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን አቤት ይቅር ብለናልና። አያችሁ፣ ይቅር እንደምንል ፊውቸሪስቲክ ነው። ዳኒን ይቅር እንደምለው ሳይሆን ይቅር ብየዋለሁና። ይሄዱት ቃሉን ይሁት የበደሉንን ይቅር ብለናልና። አያችሁ፣ ሰው ተጠናቆ ነው ለካ የሚያንኳኳው።
ይቅር ብሎ ሁሉን ትቶ ሁሉን ጥሎ ነው የሚያንኳኳው። ያኔ ነው የሚከፈተው። ይቅር እለዋለሁ ኔክስት ዊክ አይሰራም። ይቅር ብለናልና ወደ ፈተና አታግባን ነው የሚለው። ብታነቡት ዘጋ ሄዳችሁ ወደ ፈተና ማታስገባኝ ወንድሜን እህቴን ምን ብያታለሁና ይቅር እላታለሁ፣ ይቅር ብያታለሁና ይቅር ብየዋለሁና። ኢየሱስ ክርስቶስ ጌታ ነው። አሁን ተመልከቱ፣ ይሄ ስቴትመንቱ ነው። ከዛ ቀጥሎ ምን ብሎ ቀጠለላቸው መሰላችሁ? አንድ ወዳጅ ይላል። አንድ ወዳጅ በእኩለ ሌሊት፣ ስሙት ቃሉን በደንብ ይሄን በደንብ እናያለን። አንድ ወዳጅ በእኩለ ሌሊት ወዳጁ ጋር ቢሄድ አላቸው። አንድ ወዳጅ ስሙ፣ ምንድነው ያለው? አንድ ምን ወዳጅ ምን ማለት ነው? የቅርብ ነው። የወዳጅ ካራክተሪስቲክ ልንገራችሁ። መጽሐፍ እንደሚል ወዳጅ በዘመን ሁሉ አይለወጥም ማለት ነው። አንድ የማይለወጥበት ሰው ጋር መቼ ሄደ ነው የሚለው? በእኩለ ሌሊት። አንዳንድ ህይወቶች እኩለ ሌሊት ይሆናሉ። ከባድ ጊዜዎች አሉ። ወዳጅ ጋር ነው ግን የሚሄደው። ከሁሉ የሚጠጋጋ ወዳጅ ግን ዛሬ እዚህ ቤት ቆሟል። አንኳኩ ይላችኋል። ሄደ አለ። ሄደና ምን አለው መሰላችሁ? ተመልከቱ። ወዳጁ ጋር ሄዶ የሚለምነው ስለ ወዳጁ ጋር መጥቶ በእኩለ ሌሊት ወዳጅ መጥቶብኛልና 3 እንጀራ ስጠኝ ቢለው ይላል። በእኩለ ሌሊት ነው ሄደው፣ በማያስቸግር ጊዜ ነው ሄደው። የሄደው ግን ወዳጅ ጋር የሚለምነውም ስለ ወዳጅ። ከዛ ምን ያመሰላችሁ? እኔም ተኝቻለሁ ልጆቼም አልጋ ላይ ናቸው ብሎ ይከለክለዋል ወይ? ከዛ እንደገና ዝቅ ይላል። ምን ይላል መሰላችሁ? ወዳጅ ስለሆነ ይላል፣ ወዳጅ ስለሆነ ይሰጠዋል። አይደል ቢለው? አያችሁት? 11 ወዳጅ ስለሆነ ተነስቶ ይሰጠዋል። እሷን ፓርት ሜል ይሰዋል። ጮክ ብላ እሺ እስቲ አንብቡ እዛው 11 ላይ 11 ላይ አዎ ልክ ሰጠው የሚለው ጋር ይሰማቸዋል። እሺ እሺ ኢየሱስ ጌታ ነው። ወዳጅ ስለሆነ ስለምኑ ስለንዝነዛው ሲል ተነስቶ ይሰጠዋል። አሁን ለካ ሰው ሲያንኳኳ የምር ነው ማንኳኳት ያለበት። ለኮፍ አይደለም ማንኳኳት፣ ሁሌ ማንኳኳት፣ ሁሌ ማንኳኳት። ኢየሱስ ክርስቶስ ጌታ ነው። አሁን ፕሪንሲፕሉን አስተማራቸው ማለት ነው። የሚኬደው ሲጀመር ወዳጅ ጋር፣ ከሁሉም ይበልጥ ወዳጅ ደግሞ ጌታ ኢየሱስ። እሱ ጋር ደግሞ ተሄዶ ዝም ብሎ አይመለስም። ማንኳኳት መቼ? በእኩለ ሌሊት፣ በከባድ ጊዜ፣ በተቸገርን ጊዜ። ኢየሱስ ክርስቶስ ጌታ ነው። ስለዚህ 3 ሐሳቦችን ነግሬያችሁ ምናልባት ሐሳቤን ጨርሳለሁ። 3 ነገር ምንድነው? ስናንኳኳ እንዴት እናንኳኳ። አሁን ኢየሱስ ፕሪንሲፕል አለ ያስተማራቸው፣ ከላይ ጀምሮ ፕሪንሲፕል ያስተማራቸው። ስናንኳኳ እንዴት እናንኳኳ። ይሄ 3 ሳምንት ጸሎት ላይ አይደለም? እንዴት እናንኳኳ? አንደኛ በመመለስ እናንኳኳ። እየተመለስን እናንኳኳ። ያልኩት ምን መሰላችሁ? አንኳኩና ተመልሳችሁ ሄዳችሁ ሳይሆን ከምንሄድበት መንገድ ተመልሰን እናንኳኳ። ኢየሱስ ጌታ ነው። እዚህ ላይ ጌታ ኢየሱስ ሲናገር መጀመሪያ ምን አለ መሰላችሁ? ኃጢአታችንን ምን በለን? ይቅር በለን። ልብስ ነጽቶ፣ ህይወት ነጽቶ፣ ልብ ነጽቶ፣ ሐሳብ ነጽቶ ተመልሶ ነው ማንኳኳት። ያኔ ነው በር የሚከፈት። እንደዚሁ አይከፈትም ወገኖች። አያችሁ፣ በዚህ ምድር ላይ ስንኖር እንኳን የትሩዶን ቤት ወይም ደግሞ ያሁን ያለውን ፕራይም ሚኒስተር ሄደን አናንኳኳ። ሰማይም እንዲሁ ፕሮሲጀር አለ። ኢየሱስ ክርስቶስ ጌታ ነው።
አያችሁ ለዚህ ተመልሶ ለማንኳኳት ከምንሄድበት መንገድ ተመልሶ ለማንኳኳት ጌታ ኢየሱስ አንድ የሰጠን እግዚአብሔር አንድ የሰጠን ትልቅ ነገር መሰላችሁ ንስሐ የሚባል መንገድ ዳዊት ከገባበት ማጥ ውስጥ የወጣው በንስሐ እንዴት አድርጎ አያችሁ ኃጢአት መጥፎነቱ ምንድነው በጣም ሄቪ ነው ከዛም በላይ ምን መሰላችሁ በዕብራውያን መጽሐፍ ላይ ምን ላይ መሰላችሁ እነዚህን የሚያክሉ ምስክሮች እንደደመና ካሉልን እዚህ ላቸው 12 እነዚህን የሚያክሉ ምስክሮች እንደደመና ካሉልን ቶሎም የሚከብለንን ኃጢአት ትተን ኢየሱስ ክርስቶስ ጌታ የእምነታችንን ጀማሪና ፈጻሚ የሆነውን ኢየሱስን ተመልክተን ሩጫችንን በትዕግስት እንሩጥ ከዛ ምን ይላል እርሱ ነውርን ንቆ በእግዚአብሔር ፊት ያለው ብድራቱን ተመልክቶ በአብ ቀኝ አሁን ተቀምጧል ምን ብሎ ነውርን ንቆ ኢየሱስ ጌታ አያችሁ እግዚአብሔር በጣም የሰጠን የሚገርም መፍትሄ ነው ዳዊት ምን አለ መሰላችሁ የማይታወቅ ስውር ጥበብን አስተማርከኝ ሚሊዮነሮች አያውቁትም የታወቁ ሰዎች አያውቁትም ያስታወቀኝ ጥበብ ምንድነው አለ መሰላችሁ በኢጾብ እርጨኝ የዛ ጊዜ በተሄዳችሁ መዝሙረ ዳዊት የምታነቡ በቤርሳቤርስ ውድቀት ዳዊት የተጎዳበት ጊዜ ነው ስተትን ማን ያስተውላታል ያለ ጊዜ ስተትን ማን ያስተውላታል አንድ ጊዜ የተማርኩትን ነገር ልንገራችሁ ስተትን ማን ያስተውላታል ማለት ምን ማለት እንደሆነ በእንግሊዘኛ ሚስቴክ ይባላል አይደል አሁን እኔ ይሄንን ስወስደው I took it ቴክ ማድረግ ይሄ ነው አይደል መውሰድ አይደል ሚስቴክ ደግሞ መሰላችሁ ይሄን ነው መፈለኩት ይሄን ነው የሰርኩት I took mistakenly ማለት ነው ይሄንን ማን ያስተውለዋል ለካ ስተት አንዳንዴ ሳታስተውለው የምታረገው እሱ ሰማይ ውስጥ ይቆጠራል አሁን ከዚህ የምትነጻው የማይታወቅ ስውር ጥበብን አስታወቀኝ ምን ንስሐ ኢየሱስ ክርስቶስ ጌታ ነው የማይታወቅ ስውር ጥበብ ለምን ኃጢአት ከባህሪው ቅድም አንድ ነገር ዕብራውያን ላይ ያለው ነገር ሁለት ነገር አለ የኃጢአት ሁለት ባህሪ ነው የሚገባኝ አንደኛ ቶሎ ይከባል ድንገት ነው በቃ ከይከባል በቃ ወራሪ በለው ቶሎ የሚከበንን ኃጢአት ትተን ነው የሚለው ቶሎ ይከባል ሁለተኛ የመብዛት ባህሪ ያለ ዳዊትን ተመልከቱ ከቤርሳቤ ጀመረ ወደ ኦሪዮን ሄደ ቀጠለ በቃ አሁን አያችሁ በዓለም ያሉ ሰዎች በመጠጥ ይጀምራሉ በድራግ ይቀጥላሉ በዝሙት ይቀጥላሉ በቁማር ይቀጥላሉ እዚህ አዙሪት ውስጥ ነው ያሉት አንተ መንገድ ላይ ክላክስ አድርጎ ካንተ ጋር ተጣላ ይመስላል ኖ ከራሱ ጋር ተጣላ ሰው ነው በቅርቡ አንድ የሆነ ሜሊሳ ሄሪኬን የምትባል ጃማይካ መጣ ነበር ይሄ እንትኑ አንዳንድ ሰው እንደዚህ አይነት ሄሪኬን ውስጥ ነው ያለው የኃጢአት ሄሪኬን እዚህ ዙረት ውስጥ ያለ ሰው አይደለም ክላክስ በመኪና ሊገጭ ይችላል ኃጢአት ከባድ ነው ምን በሉ አለ ንስሐ ግቡ ተመልሳችሁ አንኳኩ በዚህ ሳምንት የተሰጠን ቃል አለ ስናነበው የነበረ አንደኛው የመጽናናት ዘመን እንዲያመጣላችሁ ሐዋርያት ሥራ ላይ ምን በሉ ነው የሚለው ንስሐ ግቡ ምን እንዲሆን አሁን የሚመጣው ዓመታችን አለ አይደል የመጽናናት ዓመት እንዲሆንልን መልካም ዓመት እንዲሆንልን በሁሉ አቅጣጫ ወገኖች ምን በሉ አለ ንስሐ ግቡ ሁለተኛ የተሰጠን ጥቅስ አንደኛ ዜና 7 በስሜ የተጠራው ሕዝቤ ራሱን ቢያዋርድ ይልና አንደኛውን ሴንቴንስ ላወራላችሁ ከክፉ መንገዳቸው ቢመለሱ ይሄን ነው የምላችሁ አንዳንድ መንገድ ይሄ ሳይን ይታያችኋል ስንት ሰው ሁላችሁም ድራይቭ ታደርጋላችኋል ይሄ ሳይን ማለት ሰማያዊ ቤት አለ ሰማያዊ መንፈስ አለ እንደዚህ ያልክ መሄድ አትችልም በቃ ዝግ ነው ከክፉ መንገዳቸው ቢመለሱ ህይወት በራሷ ህይወት ብዙ መንገድ አላት ግን የሚገርመው ነገር መሰላችሁ መንገዶች ሁሉ ስም አላቸው አሁን ኢየሱስ ክርስቶስ የሰጠን አንድ መንገድ አለ የህይወት መንገድ የሚባል አንዳንድ ሰው ሁላችን በዚህ ቤት ያለን ሰዎች ሁሉ አንድ መንገድ ላይ ነው ያለነው መንገዶቻችን ሁሉ ሰማይ ያቀዋል ስሙ አንዳንድ ሰው ህይወት የሚባል መንገድ ላይ ነው ያለው ፎከስድ ነው በቃ ቸርች ይመጣል ያገለግላል እግዚአብሔርን ይሰማል ያነባል ይጸልያል ፎከስድ ነው ያንኳኳል አንዳንድ መንገድ ደግሞ ፓሲቭ አቬኒው ይባላል አንዳንድ ሰው ደግሞ ፓሲቭ ሄደም መጣ ጸለየም ጥሩኬ
ይሄም አይነት መንገድ አለ። አንዳንድ መንገድ ደግሞ አለ ክፉ መንገድ የሚባል አይደል የሚለው ከክፉ መንገድ አይደል የሚለው አንዳንድ ደግሞ ክፉ መንገድ አለ። ሕዝቤ ከክፉ መንገዳቸው ቢመለሱ ይልና አንደኛ ነገሥት ላይ ያለው ቃል ምን እንደሚል ታውቃላችሁ? እኔ የት ሆኜ እሰማለሁ ነው የሚለው። በሰማይ ሆኜ እሰማለሁ። ኢየሱስ ክርስቶስ ጌታ ነው። ኃጢአታቸውን ይቅር እላለሁ። ኃጢአት ይቅር ተባለ ማለት መሰላችሁ? ይሄን ስፒከር፣ ይሄን ፒያኖ፣ ይሄን ኪቦርድ፣ ያንን ሰቡፈር ተሸክመህ ያለው ሄቪነስ ቀላል ነው ከኃጢአት። ይሄን አስወግድላችኋለሁ ነው የሚለው። ኢየሱስ ጌታ ነው። አሜን አትሉም ወገኖች? ክብር ለኢየሱስ ይሁን። ለኛ ነው ጌታ የሚናገረው። ቀለል ብሎን የሚቀጥለውን ዓመት ከጌታ ጋር ተስማምተን። ክብር ለኢየሱስ ይሁን። ከውጭም ከውስጥም አንድ አይነት ሰው። ኢየሱስ ጌታ ነው። ሃሌሉያ። በቃ አንድ አይነት ሰው ኢየሱስ ክርስቶስ ጌታ ነው። ቀለል ብሎን አንድ አይነት መንገድ፣ አንድ አይነት ሩጫ ስናንኳኳ ሰማይ ያውቃል። የሚያንኳኳው ልጄን አውቀዋለሁ፣ በደሙ የነጻ በመስቀሉ ስራ ያለፈ ልጄ ነው፣ ክፈቱለት። ክብር ለጌታ ይሁን። እየተመለስን እናንኳኳ። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። እና ምን መሰላችሁ ያለ መመለስ መጥፎነቱ ምን መሰላችሁ? ከዚህ በፊት አንድ ጊዜ በመስማማት መሰማት የሚል ሐሳብ ሎንግ ታይም አጎ ስናወራ ነበር። እግዚአብሔር አይሰማም አይደለም። እግዚአብሔር አይሰማም። ያልተመለሰን ሰው እግዚአብሔር አይሰማም ማለት አይደለም። ይሰማዋል፣ አይመልስለትም ነው። ገብታችኋል? ትዝ ይላችኋል? ባለፈው ጊዜ አንድ የሰጠሁት ኤግዛምፕል ማመሰላችሁ አሺ የናስቲ ዛሬ ቢዚ ሆናል። ይክድ ሰላም ናት። አስተካክሎኛል። ሁለተኛ ዜና ነው። ይቅር በሉኝ። ንስሐ እየተመለስን እናገልግል። ክብር ለጌታ ይሁን። እሺ እዚህ ጋር ቆሜው ባለፈው ያልኩት እዚች ጋር እሺ። አሁን ይሄ እግዚአብሔር ቢሆን የሰጠሁት ኤግዛምፕል ስለሆነ ነው። አሁን በጤና በሰላም በመመለስ በንጽህና በመልካምነት ለሰዎች ፍቅር በመስጠት ስንሄድ ስታንቋቋ እግዚአብሔር ስትለው ምን ይላል? አሽዬ ዙርልኛ ይዞራል። ከዛስ ሳትመለስ እንደዚህ ለመዞር ስጠራውን አትዞር። ሳትመለስ ተበላየር ከን ሳይን ያየ አሹ ብትል አይሰማም እንዴ? ይሰማል አይደል? ግን ምን አያረግም? አይመልስም። በቃ ይሄ ነው። ተባረካሽ። አይመልስልህ። በቃ አይመልስም። አንድ አይነት ህይወት፣ አንድ አይነት የለቅሶ ህይወት። ከዚህ አይነት ማጥ ውስጥ መውጣት እንፈልጋለን ወገኖቼ። እየተመለስን እናንኳኳ። ኢየሱስ ክርስቶስ ጌታ። በቃ እየተመለሱ ማንኳኳት፣ እየታዘዙ ማንኳኳት። መጥፎ ነገር ደግሞ መሰላችሁ? አሁን ባለፈው ሳምንት ስንማር ነበር ተጠርታችኋል። አቤት ዛሬማ በደንብ አወራችኋለሁ። ተጠርታችኋል የሚል ቃል አቢሻ ሲያካፍለ ነበር። አሁን ጥሪውን ተመልከቱ። አሁን እዚህ ቤት ጌዲ ብል ሁላችሁ ትነሳላችሁ። ማን ነው የሚነሳው? ጌዲ ነው የሚነሳው። የአንድ ሰው ስም ጠራለት፣ አንድ ሰው ነው የሚነሳው። አሁን እግዚአብሔር ሲጠራ አንድ ሰው አይደለም የጠራ፣ ሁላችሁ ተጠርታችኋል። እና ምን በሉ? መልሱ መልስ። በምድር ላይ ትልቅ ዲስሪስፔክትፉል ማለት ሰው እየጠራው ዝም ብሎ ሲሄድ እንደዚህ አይነት ነገር የምናረካለን እንተው። ለአገልግሎት ጠርቷችኋል፣ አገልግሉ። አስተናጋጅ ዛሬ አዝዬ ነች ያገለገለች ብቻዋን። አገልግሉ፣ ተጠርታችኋል። ለምን ዝም ብላችሁ ልትሄዱት? እኛ ካልተወቃቀስ ማይወቃቀስ። ልንገራችሁ አንድ ነገር፣ ይሄ ቤተክርስቲያን ስንት ሰዓት ነው የሚጀምረው? ስንት ሰው ተወክሎክ መጥቷል ዛሬ? እስቲ ቻሌንጅ እንደራረግ። በጣም እዚህ ቤተክርስቲያን እኛ የምናመልክ እዚህ ቤት ውስጥ ወገኖቼ በጣም ትክክለኛ ቫሊድ ሪዝን ያለው ለማርፈድ አንድ ሰው፣ ያ ሰው ግን በልጦናል። ከሁላችን ቀድሞ ነው የሚመጣው። ካሳዬ ይባላል። በእውነት እዚህ ቤት በጣም ወቅሶናል። ልጅ በእውነት አንድ ቀን አርፍዶ አያውቅም። በእውነት እግዚአብሔር ከፈለገ ወንበር ማቀየር ይችላል፣ ግን ጻድቅ ነው። አታርፍዱ። በእውነት ሶሪ ኢሞሽናል ሆንኩኝ።
እንመለስ። መሀላችን ሆኖ የሚወቅሰን ሰው አለ። he had all valuable የሆነ valid reason ያለው but he comes on time ሁሉ ነገር ሞልቶልን ፍሪዛሊ እንመጣለን። በጣም ያሳዝናል በእውነት። ሁላችሁ ተጠርታችኋል፣ ሁላችን ተጠርተናል። እየተመለስን እናንኳኳ። ተመለሱ። ኢየሱስ ጌታ ነው። ካሲዬ ወድሃለሁ። አይ ላቭ ዩ። ዘመን ይባረክ። ቅድም ምን አለኝ መሰላችሁ? ዛሬ ካናዳ ከመጣሁ ዛሬ ኖቬምበር 29 ካናዳ የመጣሁበት ቀን ነው አለ። ስንት ቀኑ እንደሆነ ካለች ዛሬ ከመጣ ዛሬ 20 ዓመት ነው ካናዳ ከመጣ። ዌልካም። አጨብጭቡለት እስቲ። ዘመን ይባረክ። ድንቅ ሰው ጌታን ደግሞ ታገለግላለህ በክብር። ይሄ በፊቱ ተደፍተን የምንጸልይለት አምላክ ታምር ያደርጋል፣ ድንቅ ያደርጋል። ኢየሱስ የሕያዋን አምላክ ነው ጌታ። ክብር ለኢየሱስ ይሁን። በእውነት አንዳንዴ እግዚአብሔር በመካከላችን የሚሰብኩን ሰዎች ያስቀምጣል። በቃ በእውነት አይ ቻሌንጅ ዩ ሁላችሁ ነው። if you come on time, if you serve diligently፣ ጥሪውን ካከበርን በትክክል ይሄ ነው መመለስ ማለት። የዚህ ጊዜ ሰማይ ይሰማል። ለአንተ ካልተከፈተ ለማይከፈት ደፋ ቀና ለምትል ለአንተ ካልተሰራ እግዚአብሔር ለማይስራ። ኢየሱስ ጌታ ነው። በቃ ክብር ለኢየሱስ ይሁን። በመመለስና አንኳኳ። ሁለተኛ በምስጋና እናንኳኳ። እያመሰገንን እናንኳኳ። የተደረገልን ብዙ ነው፣ የተሰራልን ብዙ ነው። እግዚአብሔር ባለውለታችን ነው ወገኖቼ። አንዳንድ ጊዜ እንደ እስራኤል ሰዎች ይሆናል አንዳንድ በህይወታችን ማንኳኳታችንን በሩ እንዳይከፈት ከሚይዘው ትልቅ ነገር፣ ጸሎታችንን ዲሌይ የሚያደርገው ትልቁ ነገር ማጉረምረም ይባላል። it took them 40 years 40 ዓመት ወሰደባቸው ሙሴ ላይ ሲጮሁ። አሁን ራብ ስጋ ማረድ ይላሉ። ስጋ ሲመጣ ሰለቸን ይላሉ። ቀይ ባህር ፊት ቆሞ ልትገለን ያወጣህን ይላሉ። ያጉረመርማሉ በሁሉ ኬዝ። አንዳንድ ሰው ምንም ብታረግለት አያመሰግንም። ምንም ቢሆን በቃ ማመስገን የሚለው ያንተን በቃ ሚውት ሆኗል ውስጥ። ይሄ መጸለይ ነው ያለበት። እጅ ተጭኖ አመስጋኝ እንዲሁ ኢየሱስ ክርስቶስ ጌታ ነው። አመስጋኝ እንዲሁ ሰው በፊቱ የቆመው ተራራ ፊት ሲያመሰግን ተራራው ይናዳል። በእውነት በፊታችን የቆመው ባህር ፊት ስንቆም ባህሩ ይናዳል። ኢየሱስ ጌታ ነው። አመስጋኝ የሚያመሰግን ምንም ይሁን ማመስገን። ደግ ነህ አንተ፣ አዋቂ ነህ አንተ። ክብር ለኢየሱስ ይሁን። ተመልከቱ መጽሐፍ ቅዱስ ምሳሌ ላይ ምን ኢዮብ ላይ ምን ለመሰላችሁ? ፈረስ ይላል። እናንተ ፈረስ በልጦናል። ፈረስ በፍርሃት ፊት ይስቃል ይላል። በፍርሃት ፊት ፈረስ ይስቃል። እኔ ታውቃላችሁ እንስሳቶች ለብዙ ፐርፐስ ሊፈጠሩ ይችላሉ፣ ለብዙ ዓላማ ሊፈጠሩ ይችላሉ። እኔ ግን እንስሳቶች ሁሉ የተፈጠሩት ለኛ ነው ብዬ ነው የማስበው። እንዴት? እንስሳት ላይ ያለ ባህሪ ሁሉ ሰው ውስጥ አለ። ሰው ውስጥ አለ። አሁን አንዳንድ ጭልፊት ለምን ተፈጠረ ብላ አታውቅም። ጭልፊት ባህሪ ግን አለ። ባህሪያቸውን ተመልከቱ። አሁን ለምሳሌ ውሻ ወደ ጥፋቱ እንደሚመለስ ይሄ ደጋግሞ የሚመለስ ህይወት ካለ that's the life of dog። በቃ እሪያ መልካም ምርጥ ነገር ተሰጥቶት ጭቃ የሚንከባለል ይሄ ባህሪ ነው። ፈረስ ደግሞ አለላችሁ ድንቅ በፍርሃት ፊት ይስቃል ይላል። ክብር ለኢየሱስ ይሁን። ከዛስ በእርሱ ላይ ሲስሉበት ባለው እሺ አሜን። ስሙ ምን እንደሚል በፍርሃት ፊት ይስቃል፣ አይደነግጥም፣ ከሰልፍ ፊት አይሸሽም። ቀና በቃ ከፍ ብሎ ሲያነብ መሰላችሁ? የፈረስ ትምክቱ ምን ሆኖ መሰላችሁ? ጉልበቱ ሆኖ ነው። አንተ እኮ እግዚአብሔር ነው ያለ፣ እኛ እኮ ኢየሱስ እኮ ነው ያለን። ፈረስ ከሳቅ አንተ አስቅም እንደ በፍርሃት ፊት በችግር ፊት አንስቅም እንደኛ። ኢየሱስ ክርስቶስ ጌታ። ከዛ ምን ለምሳሌ በእርሱ ላይ በእርሱ ምን ሲሉበት ዘል እንትን አልከው ገለጥከው። እሺ ግድ የለም። እሺ ምን ይላል መሰላችሁ? በእርሱ ላይ ከኮሮጆ ሰይፍ ሲወጣበት ይላል። ቀጥሎ ከሱ ላይ በኮሮጆ ሰልፍ ሲወጣበት ሰላጢንና የሚብለጨለጭ ነገር ሲሆንበት ይላል። አንድ ነገር ይጠብቃል ይላል።
የመለከት ድምጽ ይጠብቃል ይላል። መለከት ሲነፋ ጉድ በሉ ስሙ። እዚህ ጋር መለከት ሲነፋ ፈረስ ምን ይላል መሰላችሁ? እሰይ ይላል። ኢየሱስ ጌታ ነው። መለከት ሲነፋ በቃ ይሄማ አለቀ ይላል። በቃ ይሄ የአማኝ ህይወት ነው፣ የሚያመሰግን ህይወት ነው። በቃ ከእግዚአብሔር ጋር እንገባበታለን፣ እናሸንፋለን። ለዚህ እኮ ነው የተባለው። ሕዝቅኤል እኮ የተባለው መሰረት ይሁዳን አስቀድም፣ ሰልፍን የመጣብህ ኳየሩን ግጥም አድርገህ አምጠው፣ አመስግኑ። ኢየሱስ ጌታ ነው። የሚቀጥለው ዓመት እንዲህ ነው የምንገባበት። በእውነት ወገኖቼ ሳወራ ከልቤ ነው መነግራችሁ። አመስግኑ፣ ሳቁ። ሳቅ አይወሰድ ወይ? ለምን? ክብር ለኢየሱስ ይሁን። አመስግን፣ እልል በል። ተራራ አለ፣ እልል በል። ይሰብረዋል ይመጣና ጌታ በምስጋና ማንኳኳት። ክብር ለኢየሱስ ይሁን። በጭብጨባ ባርኩት ጌታ። ሃሌሉያ ማሃዲጋታ ሳቦኔ ኢየሱስ። ክብር ለኢየሱስ ይሁን። ምን ወዳቸው ሰዎች ሐዋርያት ሥራ ላይ ስሙ ይበናታችሁ ምን አደረጉ መሰላችሁ? ደበደቧቸው ይላል እነ ጳውሎስ እና ሲላስ። በመጀመሪያ ታሪኩን ስሙ። ደበደቧቸው ይላል። የሮም ደግሞ ወታደር ሲደበድብ ይደበድባል። ብረት ለብሰው ስለሚሄዱ በደንብ ነው በቃ የሚደበድቡ። ደበደቧቸው ይልና በወህኒው ውስጠኛ ክፍል ጣሏቸው። ጨለማ ውስጠኛ ክፍል ጣሏቸው። ለጠባቂዎቹ ምን አሏቸው መሰላችሁ? አጥብቃችሁ ጠብቋቸው። ከዛ ስሙ፣ ወገባቸውን አይደለም እግራቸውን ከገንድ ጋር አጥብቀው ጠፈሯቸው። እግር ከሆነ ነገር ጋር ታስሮ ፊል አድርጋችሁ ታውቃላችሁ? በጣም ፔንፉል ነው። ጠፈነጓቸው፣ ይጠበቃሉ፣ ተደብድበዋል። እነዚህ ሰዎች ለማግረምረም ቫሊድ ሪዝን አላቸው። የታሰሩት ወንጌል ሲሰብኩ ነው። ምን አረኩ? እንዴት ዝም ትላለህ? ጭፍራ አትልክልኝም? ምን እኔ እኮ ዛሬ ማኮርፈው እኮ አሹ ገላመጠኝ ብዬ እማግረመርሙ። በእውነት እነዚህ ቫሊድ ሪዝን እያላቸው እንደዛ አድርገው ተጥለው ስሙ እዚህ ጋር በእኩለ ሌሊት። ክብር ለኢየሱስ ይሁን። ቅድም ሰምታችኋል አይደል? ወዳጁ በእኩለ ሌሊት ቢመጣ የህይወት እኩለ ሌሊት አለ። አንዳንዴ በእኩለ ሌሊት ርዕሳችን ምን አድርጉ ነው? አንኳኩ፣ ጸልዩ አይደለ? በእኩለ ሌሊት እየጸለዩ ይላል። በዜማ ምን አደረጉ ይላል? እግዚአብሔርን እያመሰገኑ ማሰማ ይላል። እስረኞች ሰሙ ይላል። አየ ከዛስ ልጨርስላችሁ። አሁን በእኩለ ሌሊት በዛ መሃል ሆነው ሲያመሰግኑ በጸሎት እስረኛው ሁሉ ቁጭ ብሎ ይሰማል። እንደዚህ እንላለና የኔ ምስጋና ወገኖቼ፣ እስረኛ ይሰማል፣ እግዚአብሔር ይሰማል፣ ኪችነር ከተማ ይሰማል፣ ጋልፍ ይሰማል፣ ኬምብሪጅ ይሰማል፣ ዋተሩ ይሰማል። ኢየሱስ ጌታ። አመሰግናለሁ። ክብር ለኢየሱስ ይሁን። ከዛ ደስ ይላችኋል። መጽሐፍ ቅዱስ ላይ በድንገት የሚል ቃል ደስ ይለኛል። ክብር ለኢየሱስ ይሁን። በድንገት በሉ እስቲ፣ በድንገት በሉ እስቲ። ክብር ለኢየሱስ። ሐዋርያት ሥራ 2 ላይ በድንገት እንደገና ደግሞ ነብዩ ሲናገር የምትወዱ ጌታ በድንገት ወደ መቅደሱ እዚህ ጋር ምን አፍሳች በድንገት ይልና የመሬት እስር ቤቱ መሰረት እስኪናወጥ የመሬት መንቀጥቀጥ ሆነ ይላል። አንተ ስታመሰግን እንዲህ ነው የሚሆነው። ኩርምትምት ብለህ አትቀመጥ። ተነሳና መስግን። ቤት ውስጥ እየተመላለስ በልሳን እየጸለይክ ራሃታና ጋዶ ባባባሴ ራባጂና ማታዳላቦሳ እስቲ አመስግን። አይንን ጨፍንና አሁን ማሃዲጋ ዳጋዶ ጎዶሶ ማፕሬቴ ቬገኔ ባሎሳባ በደረሰብኝ ነገር ጻድቅ ነህ፣ በሆነው ነገር ጻድቅ ነህ። አንተ ልዩ ነህ። አንተ አባቴ ነህ። አንተ ጌት ሃሌሉያ ሃሌሉያ ሃሌሉያ። አመሰግንሃለሁ ጌታ ሆይ። ከባህሩ ፊት ቆመን እናመሰግናለን። ከተራራ ፊት ቆመን እናመሰግናለን። ጎልያድ ፊት ቆመን እናመሰግናለን። ሄጌዲያ ሀካታና ማሮ ቦሮ 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 ያ ሃቲና ማዲያ ጀጀጀጀ ያካካካቶ ሳማዲና ማዳሮ በረበረበሰቲ ጀነ መገደለ በዲያ አልኮራመትም። አመሰግናለሁ በል። ቀና በልና መስግን ጌታን። ሃሌሉያ ሃሌሉያ ሃሌሉያ። አቤት የኔ ጌታ፣ አቤት የኔ ጌታ፣ አቤት የኔ ጌታ፣ አቤት የኔ ጌታ ኢየሱስ ክርስቶስ። በመንፈቀ ሌሊት ጳውሎስና ሲላስ እየጸለዩ በዜማ አመሰገኑ። እስረኞች ያዳምጧቸው ነበር።
ወገኖቼ በድንገት የወህኒ መሰረት እስኪናወጥ ድረስ ምድር መንቀጥቀጥ አይደለም የሚሆነው። አንድ ቃል አለች አሽዬ ምንድን ነው የሚለው? ከዛ በፊት የምድር ታላቅ ፓስተሪ ታላቅ አንተ ስታመሰግን ታላቅ ሼክ ነው የሚሆነው። ታላቅ ሼክ ኢየሱስ ጌታ ነው። ታላቅ የምድር መናወጥ ሆነ ይላል። ክብር ለኢየሱስ ይሁን። በዚያ ጊዜ ምን እንደሆነ ተመልከቱ። ደጆች ሁሉ ተከፈቱ ይላል። ደጅ አይደለም ደጆች ሁሉ ተከፈቱ ይላል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ከዛስ ደጆች ሁሉ ተከፈቱ። የስንቱ ስራት የሁሉ ስራት ተፈታ። ክብር ለኢየሱስ ይሁን። ሃሌሉያ። የሁሉ ስራት ተፈታ። ምን አይነት መንፈስ ነው! ሃሌሉያ ሃሌሉያ ሃሌሉያ። ያንቺ ምስጋና የኔን ስራት ይፈታል። ያንተ ምስጋና የሷን ስራት ይፈታል። ያንተ ምስጋና የዚህም ቤት ስራት ይፈታል። አዎ ክብር ለኢየሱስ ይሁን። ላንተ ብቻ አይምሰል የምታመሰግነው ለኔም ነው። ስታመሰግንልኝ ስራት ይፈታል። ክብር ለኢየሱስ። የሁሉ ስራት ተፈታ። አይምሰላችሁ ወገኖች፣ አመስግኑ። ይሄ መጪ ሳምንታችሁ ውስጥ አመስግኑ። በምስጋና አንኳኩ። ከማጉረምረም አይደለም። የሁሉ ስራት ተፈታ። አንደኛ በመመለስ፣ ሁለተኛ በምስጋና፣ ሶስተኛ በእምነትና በማየት በማየት ሳይሆን በእምነት መነጽር ማየት። በእምነትና በማየት ማንኳኳት። በእምነትና በማየት ማንኳኳት። መጽሐፍ ቅዱሳችን ያዕቆብ 5 ላይ ኤልያስ እንደኛ ሰው ነበር። ይቅርታ ወገኖች። ዝናብ እንዲዘንብ አጥብቆ ጸለየ። በምድር ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ እያለ ይቀጥላል። ኤልያስ እንደኛ ሰው ነበር። ኤልያስ ያዕቆብ ነው እንደዚህ ብሎ የሚነግረን። የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ብሎ ነው ይሄን የሚነግረን። ኤልያስ እንደኛ ሰው ነበር። ይሄንን ሐሳብ ጌታ ኢየሱስ ደግሞ ተናግሮታል። በጌታ ኢየሱስ አፍ ተነግሯል። ጌታ ኢየሱስ ምን አለ መሰላችሁ? ነቢይ በሀገሩ አይከበርም በሚል ዲስከሽን ጌታ ሲያወራት ይላችኋል። እዛ ላይ ምን አለ መሰላችሁ? ኤልያስ 3 ዓመት ከግማሽ ሰማይን ዘግቶ በዛ በእስራኤል መበለቶች ነበሩ። እግዚአብሔር ግን ወደ ሲዶና ወዳለችው ሴት ላከው እንጂ ወደ እስራኤል አላከውም እያለ ይሄንን ያጣቀሰ ያነሳው ሰው ኤልያስ ይባላል። ኤልያስ ይሄን አድርጓል። ሰማይ ዘግቷል፣ ጸልዮአል፣ ሰማይ ከፍቷል። ኤልያስ እንዴት ጸለየ? እንዴት አድርጎ ጸለየ? አሁን ከምንለው ርዕስ ጋር ሄዳል። አሁን በርግጥ ይሄዳል። አንደኛ ነገሥት ጽፌው እንደሆነ ያኑ ወይ ዲቡ። እሺ ስሙ፣ ኤልያስ ምን እንዳደረገ ስሙ። አሁን ስሙኝ። እንደዚህ ስንት ዓመት ነው ዝናብ ሰማይ ተዘጋው? 3 ዓመት ከግማሽ ዝናብ የለም። ገና ዝናብ አልዘነበም። የመጀመሪያውን ቨርስ ስናነብ ገና ዝናብ የለም። ኤልያስ ግን የሚያወራውን ስሙ። ኤልያስም አክዓብን የዝናቡ ሽንፍር እጅግ ነውና ተነስተህ ውጣ። ይሄ አይነት መንፈስ ሊኖረን ያስፈልጋል ስንጸልይ። ነገሮች አልሆኑም። ነገሮች ደረቅ ናቸው። 3 ዓመት ከግማሽ ምንም ያየሽው ነገር የለም፣ ያየኸው ነገር የለም። ኤልያስ ግን ለአክዓብ እንዲህ ይለዋል። ዝናቡ አይደለም እኮ የሚለው ውሽንፍሩ ከባድ ነው። ዝናብ ውሽንፍሩ ከባድ ነው። እየሰማ ያወራል፣ በመንፈስ እያየ ያወራል። እንዳውም ተነስተህ ውጣ ብላ። ከዛ ስሙም እንደሚያደርግ አክዓብም ሊበላ እና ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ። ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ። ብላቴናውንም ወጥተህ ወደ ባህሩ ተመልከት አለው። ይህን ነው የምላችሁ። የምትጸልዩበት ነገርን ተመልከቱት። የምትጸልዩበትን ርዕስ ተመልከቱት። ተመለከተ ይላል። ብላቴናው ዝም ብሎ እየሄደ መመልከት ብቻ ነው። ኤልያስ ግን አንድ ያየው ነገር አለ። መንፈሳዊ ዓለም ያየው ነገር ምንድን ነው? ውሽንፍሩ ከባድ የሆነ ዝናብ። ያ በመንፈሳዊ ዓለም ያየው ነገር ወደ ናቹራል ዓለም እስኪመጣ ይጸልያል። ይሄ ነው ጸሎት። በቃ ሰማችሁኝ ወገኖች? ያያችሁት ውስጣችሁ የተሰማው ትክክለኛው ድምፅ እስኪመጣ ድረስ እያዩ መጸለይ፣ በእምነት እያዩ መጸለይ። ውጣ። ከዛስ ምን አለው መሰላችሁ? ወጥቶም ብላቴናውን ወጥቶም ተመልክቶም ምን አለው? እስቲ በሉ። እንዲህ ይሆናል አንዳንዴ ጸልየ ምንም የለም። ግን ያ ማለት መሰላችሁ እየተካሄደ ነው። የሆነ ነገር እየሆነ ነው። ስንት ዓመት ጸልየሃል? ጸልይ። ክብር ለጌታ። ምንም የለም አለ። እርሱም ስንት ጊዜ አለው?
7 ጊዜ ተመላለስ አለው። ብላቴናውም 7 ጊዜ ተመላለሰ። ስሙ፣ ለምንድን ነው 7 ጊዜ ያለው? 7 የእግዚአብሔር ጊዜ ነው። እስከ መቼ ልይ? የእግዚአብሔር ጊዜ እስኪመጣ እስከ 7 ጊዜ። እስከ መቼ ልይ? ጌታ እስኪመልስኝ 7 ጊዜ። ክብር ለኢየሱስ ይሁን። ከዛ ስሙ፣ በ7ኛው ጊዜ እነሆ የሰው እጅ የምታክል ታናሽ ደመና ከባህር ወጥታለች አለ። ምን አይነት ነገር! ክብር ለኢየሱስ ይሁን። ሮሜ መጽሐፍ ሮሜ 4 ላይ ምን ይላል መሰላችሁ? አብርሃም የእምነት አባት የ100 ዓመት ሽማግሌ በሆነ ጊዜ ሙት የሆነውን የራሱን ስጋና ሙት የሆነውን የሳራን ማህፀን ሳይደክም በእምነት ተመለከተ። ይጸልያል። የአብርሃም ጥበቃ እንዳይመስላችሁ ወንድሞች። አብርሃም ከኡር ሲወጣ የ75 ዓመት ሰው ነው። አሁን እንደ አብርሃም ጠብቅ ያለው የሚል ካለ እዚህ እንነጋገራለን። የ75 ዓመት ሰው ነው። እግዚአብሔር ከኡር ሲያወጣው ወንድሞቹንና ኮር ልጅ አላቸው። የእነሱ ጥያቄ የለባቸው። እሱ ቤት ግን ጥያቄ አለ። እግዚአብሔር የመጣው ጥያቄው ጋር ነው። ምን አለው? ገና ሲያገኘው ምንድን ያለው አብርሃም? ከዛ ከዘመዶቹ ውጣ፣ ከዛ ምን አደርግልሃለሁ? አበዛሃለሁ። አንድ ልጅ የለውም። ኢየሱስ ጌታ። አንድ ልጅ የለው፣ አበዛሃለሁ። ይሄን ይዞ የወጣ አብርሃም የ75 ዓመት ሰው። ሳራ ስንት ዓመቷ? 65 ዓመቷ። አብርሃም ተመለከተ የሚለን በስንተኛው ዓመቱ መሰለች? በመቶ። ስንት ዓመት ጠብቋል? 25 ዓመት ሲያይ ነበር። ይጸልያል፣ ይሄን ማጸን ያል ይጸልያል፣ ይሄን ስጋ ያል ግን ሲያይ የሚመለከተው መሰላችሁ? የተነገረውን ቃል እንጂ የሞተው ነው ነገር አይደለም። ይሄ ሙት ነው። አንዳንድ ነገር ይሄው ተመልከቱ። ህይወት ይዘራል። እመኑኝ፣ ህይወት ይዘራል። ጉልበቱን ራሱን በጉልበት ውስጥ አድርጎ እየጸለየ ውጣ 7 ጊዜ ያያል። የሳራን ማህፀን ያያል፣ የራሱን ስጋ ያያል። አብርሃም አንድ ቀንም ዲስከረጅ አይሆንም። ያያል። በቃ የእምነት አባት ነው። ስሙኛ፣ ምዕራፍ 18 ላይ መልሱ መጣ። ምዕራፍ 18 ላይ ይሄ በጣም ትምህርት ይሆነናል። ምን እንዳደረገ ስሙ። አብርሃም ምዕራፍ 18 ላይ መጡ። በመመሪያ አድባር ስር እያለ ደጃፍ አብርሃም ሲተኛም ሲነሳ ማታም ቀንም የሚያስበው ይሄን ነው። ነገር ሆኖለት ይስሐቅ መጥቶ ልጅ ተወልዶ ዱብ ድስ ሲል የሚያየው ሌላ አይን የለውም፣ ሌላ ድምፅ የለውም። በምዕራፍ 18 ላይ በመመሪያ አድባር ስር በቤቱ ደጃፍ እያለ ይላል አብርሃም መቼም ትክዝ ብሎ እያሰበ ነው። እርግጠኛ ነኝ 3 ሰዎች መጡ ይላል። ይኸውላችሁ ለወንድምህ ያለህ አቀባበል፣ ለጌታ ያለህ አቀባበል፣ ለሰው ያለህ አቀባበል እሱ ነው ኢንተርፕሬት የሚሆነው ወደ መንፈሳዊ ያለ። ልክ ሲያያቸው ምን እንዳለ ታውቃላችሁ? አባታችን በፊታችሁ ሞገስ አግኝቼ ቢሆን ለእግራችሁ ውሃ ላምጣላችሁ። ምን አይነት አቀባበል ነው! ምን አይነት ሂዩሚሊቲ ነው! ከዛስ ትንሽዬ ቁራሽ እንጀራ ልስጣችሁ፣ አረፍ በሉ ግቡና። አላወቀም። ለዚህ ነው መጽሐፍ ቅዱስ አንዳንዶች ሰው የተቀበሉ መስሏቸው መላእክትን ተቀበሉ የሚል። አንዳንዴ ወገኔ ከሰው ጋር የምታወራ እንዳይመስልህ፣ ጌታ ነው እየመጣ ያለው ቤት በዛ በኩል ተቀበል። ሰው ተቀበላቸው። ከዛ ምን አሉት እነሱ? አዩት ልቡን። ይሄ ሰው ልቡን መልሱ እንደመጣለት እንኳን አላወቀም። ታውቃላችሁ። ከዛ ምን አለ እሱ? እሺ እንደወደድክ አድርግ አሉት። እቺ ቃል ደስ ትለኛለች። እንደወደድክ አድርግ ካሉት በኋላ እቺ ቃል ደስ ትለኛለች። ሮጦ የሚል ቃል አለ። ሳራን ሄዶ 3 እንጎቻ ስሪ፣ ዱቄቱ ሰጂና ጥሩ አድርገሽ እንጎቻ ስሪ ብሎ እንደገና ሮጦ ሙክት የሆነውን ጥጃ፣ ይሄ የደከመ በሬ አይደለም፣ ምርጡን ሙክት የሆነውን ጥጃ፣ ወፈረውን ጥጃ ይዞ መጣ ይላል። ከዛስ ወተት እርጎ አርጎ አቀረበላቸው። ቤሱን በሉ ይላል። ከዛ ስሙኛ፣ ከበሉ በኋላ ምን ቢሉ ጥሩ ነው? ሳራ የታለች አሉት። መልሳችን እየመጣ ነው። በእውነት ጌታን ተቀበሉት። እንደዚህ ቤታችሁ ሁሉን ሰጣችሁት፣ ቤስት የምትሉትን ሰጣችሁት፣ ተቀበሉት። ሳራ ወዴት ነች? ከዛ ምን አለ እሱ? ውስጥ ነች አለ። ችግር የለም አሉት። የዛሬ ዓመት በዚህ ሰዓት 25 ዓመት የጠበቅከው እያየህ እያመንክ እያየህ እያመንክ 7ኛው ሰዓት ደረሰ። 7 ጊዜ ወጣና ያረለው 7ኛው ይደርሳል ወገኖቼ። 7ኛው ቀንሽ ይደርሳል። ከዛ ስሙም እንደሚል ታናሽ ደመና ከባህር ወጣች አለ። እርሱም ወጥተህ አክዓብን ዝናብ እንዳይከለክልህ ሰረገላህን ጭነህ ውረድ በለው አለው።
ከጥቂት ጊዜ በኋላ ይሄ ነው ደስ የሚለኝ። ከጥቂት ጊዜ በኋላ ሰማዩ ከደመናውና ከነፋሱ የተነሳ ጨለመ ይላል። መልስ ሲመጣ ሰማዩ ጨለመ ይላል። በቃ ከዛስ በኋላ ምንድን ነው የሚለው? ብዙ ዝናብ ሆነ። እስቲ ብዙ ዝናብ ሆነ በሉ፣ ጮኩና ብዙ ዝናብ ሆነ፣ ብዙ ዝናብ ሆነ። ኧረ እያያችሁ ብዙ ዝናብ ሆነ በሉ። ኢየሱስ ኢየሱስ ኢየሱስ። ብዙ ዝናብ በኪችነር፣ ብዙ ዝናብ በቤቴል ቤተክርስቲያን፣ ብዙ ዝናብ በዚህ ከተማ። ኢየሱስ ጌታ ነው። በሚመጣው ዓመት እያየን እናንኳኳለን። ቤተክርስቲያን ልንገዛ ብለን የለ ወገኖች። እኔ አንዳንዴ እንደዚህ ያደርጋሉ። ጌታ ምስክሬው፣ በጌታ ፊት ነው የምነግራችሁ። ኮንስትራክሽን ሲሰሩ ሰዎች ጌታን መኪና አቁሜ ይወርዳሉ። ለምን? እኔ ባንክ ይስሩ ምን ይስሩ አላውቅም። እኔ ግን ራሴን ማየው ቸርች እየተሰራ እንደ ጌታን እንደዚህ ነው ማየው። በቃ ቸርች እየተሰራ የሰውዬ በዚህ ጋር እንትኑን ይዞ ይሆናል። ኢየሱስ ጌታ ነው። ታላቅ ዝናብ ይሆናል። ታላቅ ዝናብ ይሆናል። ኢየሱሴ ሃሌሉያ። እያዩ መጸለይ። በቃ መልስ ስንት ጊዜ? 7 ጊዜ እንሄዳለን። ጊዜው ሲደርስ ትልቅ ዝናብ ይሆናል። የምር ጸልዩ። የምር አንኳኩ ወገኖች። የምር እኔ የምር ስላችሁ መሰላችሁ እስራኤል በግብፅ 460 ዓመት ማለት ቀላል እንዳይመስላችሁ ብዙ ነው። በቃ ሁሉ ነገር በ460 ዓመት ስንት ጀነሬሽን ማለት ሞር ዛን 4 ጀነሬሽንስ። ግን ምን አሉ መሰላችሁ? መጨረሻ ላይ አሉ። በቃ የምር ጮሁ። የምር ጮሁ። በቃኝ አሉ። በቃ ባርነት በቃ፣ ያለውበት የህይወት ሰርክል በቃ በቃኝ። ገስዋት ሙሴ ጋር ሄደ። አረ ሙሴ በቁጥቋጦ ስር ሄደና እግዚአብሔር አረ ምን የሚገርም ነገር ሰምቻለሁ አለው እግዚአብሔር። ምንድን ነው? አይ በቃ ህዝቡን በቅቶታል አለ። የምር በቃኝ ብለዋል አለ። አሁን በቅቷቸዋል ሁሉ ነገር። እግዚአብሔር እንደዚህ ይላል አንድ ቀን በቃኝ በል። በእውነት ማንፈልገው የህይወት ቪሽየስ የሆነ ሰርክል ውስጥ ካለን በቃኝ እግዚአብሔር ሆነ። የምር በቃኝ ከልቤ ነው የምላችሁ። ሙሴ እና ታዲያ እንዴት ነው የምሄደው ብሎ ሲል ምን አለ እግዚአብሔር? አሁን የሚልክህ የሆነ ሰውዬ እንዳይመስልህ አለ። ሲልክህ ፈርዖን ሲጠይቅ ማበለው ነው እኔ ላከበላቸው። በመጽሐፍ ቅዱስ ላይ እኔ የምትለዋን ነገር በትክክል እኔ ነኝ ብሎ የመጣ ጳውሎስ አይደለም፣ ዮሐንስ አይደለም፣ ጴጥሮስ አይደለም። መጣ እኔ ነኝ ብሎ አዲስ ኪዳን ላይ። በብሉይ ኪዳን ላይ እኔ ብሎ ከባርነት ያወጣቸው ጌታ በአዲስ ኪዳን እኔ እናንተን ከኃጢአት አወጣን። መጥቶ እኔ ህይወት መንገድ ነኝ ብሎ አወጣን ጌታ። ክብር ለኢየሱስ ይሁን። እሱ ይመጣል። የምር ስንጩህ በምን እንጩህ? በመመለስ እናንኳኳ። እየተመለስን እናንኳኳ። እያመሰገንን እናንኳኳ። በእምነት እያየን እናንኳኳ። መጨረሻ ሐሳባችን ለምን እናንኳኳ? እንዴት እናንኳኳ? ለምን እናንኳኳ? 3 አጫጭር ሐሳብ። አንደኛ ቤቱ የጸሎት ቤት ስለሆነ። ብዙ ቤቶች አሉ አይደል? ምግብ ቤት አለ፣ ጸጉር ቤት አለ። ይሄ ቤት ምን ቤት? የጸሎት ቤት ነው። በቃ ቤቱ ፈንክሽን የሚያደርገው በጸሎት። አንደኛ ቤቱ የጸሎት ቤት ስለሆነ። ሁለተኛ ለእግዚአብሔር የሚሳነው ስለሌለ ሁሉን ያደርጋል ጌታ። ሳራን ማህፀኗን ከከፈተ በ99 ዓመት በ90 ዓመት ሐናን ልጅ ከሰጠ ሳሙኤልን፣ ማርያምን ድንግል ከጸነሰች ከዚህ ከባድ ነገር የለም። አንተ ቤት እግዚአብሔር ያደርጋል። ለእግዚአብሔር የሚሳነው ስለሌለ እናንኳኳለን። ቤቱ የጸሎት ቤት ስለሆነ እናንኳኳለን። ምቹ ጊዜ አሁን ስለሆነ እናንኳኳለን። ይሄ ነው በቃ። ጻድቅ በምቹ ጊዜ ጸልያል። ከዛ ምንድን ነው የሚለው? መከራ የመከራ ምን ሌላ ቆንጆ ቃል ፓስተር፣ ጎርፍ መከራ ሲመጣ አይታችኋል? ጎርፍ ደስቱን ጨልፋውን ምናምን ይዘን ጎርፍ መከራ እንደዛ ነው ወገን። ሲመጣ ሁሉን ነው ይዘን መሄደው። አንተ ጋር ግን አይመጣም ነው የሚለው። ጻድቅ በምቹ ጊዜ ይጸልያል፣ የመከራ ጎርፍ ወደሱ አይመጣም። ስለዚህ ለምን እንጸልይ? ቤቱ የጸሎት ቤት ስለሆነ። ለምን እንጸልይ? ለእግዚአብሔር የሚሳነው ስለሌለ። ለምን እንጸልይ? ምቹ ጊዜ አሁን ስለሆነ። እንዴት እንጸልይ? በመመለስ በምስጋና በእምነትና በማየት እንጸልይ። ቆመን እናንኳኳ በጌታ ፊት